እንዴት አመሻችሁ? ዛሬ ደግሞ እስኪ ትንሽ ሀሳብ መስጠት ፈልጌ ነው የመጣሁት። ያው እንግዲህ በበጎነት ዙሪያ ነው ሀሳብ መስጠት የምፈልገው። በጎ መሆን በመጀመሪያ ደረጃ ለራስ ነው ጥቅሙ። መልካም መሆን ለራስ ነው ጥቅሙ። መልካም ስንሆን መልካም ነገር እናደርጋለን። መልካም ነገር ባደረግን ቁጥር ደግሞ መልካም ነገር እየተከፈለን ይመጣል ማለት ነው። ያሰብነው ነገር እየተሳካልን ይመጣል። በምንሰራው ልክ እንባረካለን። የምንሰራውንም ስራ ሰው እንዲወድልን፣ ስራችን ፍሬያማ እንዲሆን፣ ውጤታማ እንድንሆን ያደርገናል ማለት ነው። ስለዚህ መልካም መሆን ለማንም የሚጠቅም ነገር ነው እንጂ የሚጎዳ አይደለም። ከዛ ውጪ አንዳንድ ጊዜ ሰዎች የሚሰሩትን ስራ እውቅና መስጠት ብንለምድ፣ ጥሩ ነገርን በመጥፎ ባንፈርጅ፣ እያንዳንዱ ጥሩ የሚሰሩ ነገሮችን አዙርን የሆነ ያንን ስራ ጠልፎ የሚጥል ነገር ባንፈልግ ጥሩ ነው ባይ ነኝ። ምክንያቱም እኛ ኢትዮጵያዊ ነን። ኢትዮጵያዊ ስንሆን ደግሞ የመደጋገፍ የመረዳዳት ባህላችን ከምንም በላይ ያደገ ነው ማለት ነው። ለምሳሌ ዝም ብዬ የምንታዘባለው መሰላችሁ? አንዳንድ ጊዜ ሚዲያ ላይ እስኪ ዝም ብላችሁ ሶሻል ሚዲያ ላይ አንዳንድ ሰዎችን ዝም ብላችሁ ተመልከቱ። ዝም ብላ የሆነች እናት ወይ ተቸግራ ይሆናል ወይ በሽተኛ ነኝ፣ እንደዚህ ነኝ፣ ሰርቼ መብላት አልችልም፣ ልጆቼን ማስተማር አልቻልኩም፣ እግዚአብሔር ምስክሬ ነው። እንደዛ ስትል እናቶች የሆነን ከለለን ላይ ኖሮን አይደለም ተርፎን አይደለም እኮ የታክሲ 100 ብር ካለን 50 ብሩን አካውንትሽን ላኪ ብለን የምንላላክ እናቶች ነን። ይሄንን ደግሞ በደንብ ትክክለኛ የሆነ ነገር ነው የነገርኳችሁ ያለሁትና ይሄ ነገራችን በደንብ ጎልብቶ ሊሄድ ይገባል። ጥሩ ነው። እስፔሻሊ አሁን ላይ የምንተጋገዘው የምንደጋገፈው ነገር ለነገ ስንቃችን ነው። ስለዚህ ጥሩ ነገርን እናበረታታ፣ ጥሩ የሚሰራን ሰው እናግዝ እምለው ለዚያ ነው። ምክንያቱም አሁን ለምሳሌ ሰሞኑን